የጉዞ ሰዓት ላይ ነን። ሉላ ዛሬ አብራኝ ትጓዛለች። ሃይኪንግ እንዴት ነሽ? ደስ ይልሻል? በጣም በደንብ ትወጃለሽ? ካንተ ጋር ቸኩያለሁ። ወዳለሁ ግን ካንተ ጋር ደግሞ በደንብ ለመሄድ ቸኩያለሁ። እንደ መጀመሪያ ቀኔ እንደኔ ደግሞ የጓጓ የለም ስላልገባሽ ነው። እኔን ለማስለፋት አይደለም። የምንሄድበት ቦታ መሆን አለበት። እንደዚህ ያጓጓ በደንብ። ስለዚህ ዛሬ የምንሄድበት ቦታ አለ። ሳያ እየጠበቀን ነው። ልብሳችንን እንቀይርና የመጀመሪያውን ሃይኪንግ ካንቺ ጋር ወደፊት ተከታተሉ። ጫማዬንም እያሰብኩ እና እንግዲህ አሁን ከጠዋቱ 12:05 ደቂቃ ነው። እየተጓዝን ያለነው ደግሞ ወደ ሰሜን ሸዋ ነው። ከዚህ በፊት አብርሃም አንድ ነገር አሳይቼ ነበር። ተመልሰን እንሄዳለን ያልኩ ቦታ አለ። አገሩም ስለሚያምር ውብ ነው። ጊዜውም ሰዓቱም ሁኔታዎቹም ፈቅደዋልና ዛሬ ወደዛን እንዳግ ብርዱ ጥቅምት ነው። አታይም? ደብረ ብርሃን አልመሰልኩ። ወደዛው አቅጣጫ ነው እየሄድን ያለነው። ተከተሉን፣ አሪፍ ነገር እናሳያችኋለን ብለን ተስፋ እናደርጋለን። አብሪሎ አንዴ ዝግጁ ወደ መኪና የሐሙስ ገበያ ነው የሚባለው። ወደዚህ ስትመጡ ብዙ ገበያ ነው ያለው ከሰንዳፋ ጀምሮ ማለት ነው። በጣም ንጹህ ነገር ነው የሚሸጡት። በዛ ላይ ዋጋውም ደግሞ የተሻለ ነው እዚህ ስትመጡ ማለት ነው። እና አሪፍ ነገር ምናምን ከፈለግሽ እዚህ ጋር ነዳ አድርገሽ 60 ምናምን 65 63 ኪሎ ሜትር አካባቢ አንድ ሰዓት ከምናምን ነው የመጣው እስካሁን። ግን ምን የተለየ ነገር አለ እዚህ አካባቢ ሰው ሲመጣ የሚያገኝ? ቅቤ፣ አይብ ምናምን የምንላቸው ነገር በጣም በብዛት ነው ያለው። ሌላው ነገር ያው ከአዲስ አበባ ነው የሚመጣው። ልብሶቹ ምናምን የምትይ ማለት ነው። የከብት ንግዱ ደግሞ አለ። አረቄ በተለየ ያያየው ነው ማየው ነገር ነው። ማና ደብረ ብርሃን አቅጣጫ እንዳለ ብርድም ስላለ ነው። ደብረ ብርሃን አቅጣጫ የግድ ነው እንደዚህ አይነት ነገር አለ። ከብርዱ ጋር ለመሄድ አረቄ አለ። ለሞክር ፈልጋችኋል? እንሞክረው እንዴ? ኑ እሺ፣ ይዣችሁ ዳይ ወንድም ያረለ እንዴ ፈሳሞች ናቸው። ለምሳሌው ለዚህ ጋር መታለ ይሄ መደም አርጋችሁ ፍሬም ያለው ይሄ ነው ዳኪ። አሁን ከኔ ጋር ኩሊዮን አይ መሰለኝ ገና ነው። አብራ በመን ካይናረ ወርቀው አቻቻ ዋቻው ተረፊ ተረፊ
ጠባቂ እያየ ነው ሼፐርድ ውሻዋን መሀል ላይ እሷ ነች የምትቆጣጠረው ሁሉ ነው። ለማንኛውም እንግዲህ በመንገዳችን ጠዋት ነበረ በሌሊት የተነሳነው። አሁን ደግሞ ከጥርስ መንጋጋ ከሰው ሀገር ቡልጋ ይባላል ያለነው ቡልጋ ምድር ነው። ቡልጋ የጀግኖች ሀገር የሃይማኖትም ሀገር ነው። ትክክል። እናንተ ታውቃላችሁ የክርስቶስ ሰምራ ሀገር ቡልጋ ነው። ሀገረ ማርያም በጣም ብዙ ታሪክ አለ። መልክዓ ምድሩ ደግሞ ይለያል። ይሄ በ2-3 ቦታ ከአዲስ አበባ አቅራቢያ ሰሜን መሄድ ያቃተው ሰው ወደዚህ ይምጣ። አብርሃም ትዝ ይላል? ከዚህ በፊት እዛ ነበር ነው በዛኛው ሳይድ በኮሮማሽ በዛኛው በኩል ምንድነው አንጎለላ ነበር ነው። በዛኛው ወደ አንጎለላ ነው ጋዝማት ቀበሌ የሚባላል እዛ ሄደን ነበር። ትዝ ይልሃል አይደል? የይለኝ ገደል ስንሄድ ማማጌ በላ ነው ምግብ ራሱ ትዝ ይለኛል። አረ ምግብ ስትሉ እኔ ረሃብ ሊገለኝ አንድ የሆነ ቦታ እንገባና እናንኳኳለን። ያው እንግዲህ እንደተለመደው በየሀገሯ ግን የምንገኘው ደግሞ ኮረማሽ ነው። በተለየ ከዚህ በፊት አብርሃም ይዤ መጥቻለሁ። አድዋን የአድዋ ድል ጊዜ ማለት ነው። ኮረማሽ ማለት የኢትዮጵያ የመጀመሪያው የጦር ግምጃ ቤት ነው። የመጀመሪያው ማለት ነው። እሱም የሆነው አድዋ የአድዋ ድልን እንግዲህ እንደምታውቁት ነው የሆነው ሆኖ በ1888 በእኛ ጦርነቱ ላይ እንትን ካሉ በኋላ እምዬ ምኒልክ ኢትዮጵያ የጦር ግምጃ ቤት ያስፈልጋታል። የዛኔ ሰው ያለውን በነፍስ ወከፍ ነው ይዘው የወጣው። ከዛ ግን ያው ካለው ነገር ትማራለሽ አይደለ? የዛኔ ተማሩና የጦር ግምጃ ቤት ያስፈልጋል ሲባሉ ኮረማሽን ይሄ ቦታ አላዩትም። እሳቸው እንግዲህ የተወለዱት እዛኛው ሳይር እና ኮረማሽን ሳላይሽ ነው የሚባለው ባይዘው ሰፈሩ ስሙ አጠቃላይ ቦታ ማለት ነው። እስካሁን ነበርሽ ለማለት ነው። ሳላይሽ አሏት መተው ቦታ ሲመረጥ ተመርጦ ከሀገሪቷ ሲታይ ይሄ ቦታ በጣም እንትን ለመጠበቅ ምናምን አናት ላይ ነው ያለው፣ ጫፍ ላይ ነው ያለው። ከዛ ቦታዋን ሲያዩት ሳላይሽ አሏት። እዚህ ሆኖ ስለሆነ ያላዩት በዛ ምክንያት ሳላይሽ አሏት። እስካሁን ሳላይሽ ተብላ ነው የምትጠራው። ቀበሌውም ሳላይሽ ይባላል ቦታው። የዛኔ መልክዓ ምድሩ እንደዚህ አልነበረም። አሁን ክረምት ወጥቶ ስለመጣን በጣም መሬት አቀማመጡ የዛኔ ተመሳሳይ ነበር። አሁን የተለያየ ነው። ከለሩን ካየሹ መንገዱ እንዳለ አጠቃላይ እኔ ልሞት ነው። ካምባራ ሲለሽ ምን አድርጊ መሰለሽ? ሌላ ጊዜ ሁሉ ይችላልው። ሌላ ጊዜ ሲለሽ ጠዋት የበላሽን ቁርስ አስተውሽኛ እንደዛ ነው። አይ እኔ ይዤ እመጣለሁ አገልግሌ ይሻላል። በቦርሳ ይዘሽ ነው ቆሎ ምናምን ያዝ አይበራው ደርሰናል መሰለኝ። እማይ ውሻ የለም። እማይ ሰላም ነው? እንዴት ነው? እንግባ። ውሻ ጠይቅ። ሰላም ለዚህ ቤት ሰላም እንዴት ነው? ሰላም ነው? እስከንደሉ አሉ ነው ግቡ። ሁሉም ሀገራችን ቤታችን ነው አይደል? አብራ እንዴ ግድ ነው። ማይ ውሻ የለም እኮ እንደሚያምር ሰው ስላለ በቃ ይሄ ምን ማረጋያ ነው? ከብቶቹ እዚህ ነው የሚጠጡት? ውሃ መጠጫቸው አላቀማ መጠየቅ አለብኝ። ዳግ ነው ደክሟቸው ሲመጡ እዛ ይጠጣሉ። የሚሰራ ነገር ይኖራል። እሳት ካለ እኔ ልቀበላቸው አይኛል። እኔ ልቀበሉት ልጠቅ ማዘርሽ አይ እናቴ እናመሰግናለንማ። እግራቸው ተሰቀል ነው አትግሬ ማውጣት አልችልም። መጥረጊያው ስለሚያስቸግር ነው ያንተን ሰያም ማማ እንዴት ነው? አንሳኔ ካለወሪ ስላንሰው ኧረ ጎንበስ በይ ሲጠረግ እንደዚህ አይደለም። እንዴ ጎንበስ እና ሞክረው። እሺ እንጨት አሏችሁም እኮ እንዴ ጎንበስ ይባላል። እንጨት እንደዋጠው እንደዚህ እንደውም እንደዚህ ነው የምጠርገው። ጎበዝ ነችማ ማማ እንዴት ነው አጠራረገ? ሰርታርግ ለአንተ ብዬ ነው እኮ እንዲታየህ እንዴት እንደዚህ ኧረ ይኸው አንደኛ ይሄ ለእኔ ቆሜ ለመጥረግ ነው። አንተን እኮ ነው የሚያክለው መጥረጊያው ራሱ። ና እዚህ ጋር ረስታ ሄደችዋል። ይኸውልህ አየሁ እዛ ጋርም አለ። እስቲ ካለ በደንብ በቃ ይገርመኛል። ይኸው ወሬ አይደለም ተግባር
አያያዝ ብቻ ይበቃል። ምን አያያዙ? በጫፋ በዚህ በሁለቷ ነው እኮ የሚጠርጋው። በጣም የገረመኝ ነገር አቀባበላቸው በጣም ደስ ይላል። እዚህ ብቻ መስሎሽ ነው እንዴ? የትም ቦታ እኮ ነው ድንበር ኢትዮጵያ በየርን በመብላት ነው ስራችን። እኔ ዳጊን አውቀውት ነው ወይስ ወደውት ነው እያልኩ ነበር። በጣም ደስ የሚል አቀባበል ነበር። ዳጊን አውቃታለሁ በል። አንድ እኔ ነኝ የምታየው። ገበያ ላይ እኮ ተቸገርን እኮ እንዴ። በየሀገሩ እኮ የምናየው ገበያ ትዝ ይላል። ዶርዜ ገበያ በቃ ቆመ። እሱን ግባል ነው መኪና ውስጥ እኛ መቀረጽ ጀመር። ጭራሽ ሰው በቃ ተው ገበያውን ትቶ ነው ወደሱ ጋር ይመጣ። በጣም ደስ ይላል። አሪፍ ያቺ ጊዜ ማለት ደስ የሚል ፍቅር ነውና ይሄን ፍቅር ደግሞ ያው ስትሰጥ ነው ፍቅርን የምታገኘውና እኔም አመሰግናለሁ እላለሁ። ወዳችኋለሁ። ምግባችን እየመጣ ነው። አመሰግናለን። እኔ እጅ ላሳጥፍ። ከታላቅ ጀምራ አንቺ ከቆምሽ እኮ ነው እግርሽን ነው የምደርሰው። ቁርጭምጭሚትሽን ነው የማስታጥበው። ታጠቢ በደንብ ውሃ ወደቂ ዳጊ ምን ልበል? መርቀኛ ታላቅ አይደለ? እሺ መርቅ ያለ በልብ ለቤት ቁጭ በእናት አሁን ነገር አትፈልጊ። ኧረ ቶሎ በል በእናትህ። ፏፏቴ እንዳይሆንብህ እኔ ሳስታጥበህ እንደዚህ ከላይ ሰው የእንጀራውን እያየሁ ነው። አዲስ አበባ እኮ ቤኔ 5 ይወጣል። ማይ የምን እንጀራ ነው? 6 ይወጣል። ዘንጋዳ ያለስ የማሩ ዝናው ማማሩ የሚታው ገለ ለዚህ ሞላውን ይስጣት። እግዚአብሔር ይስጥልን። በጣም እናመሰግናለን። እንጠይቃለን። እግዚአብሔር ይስጥልን። እናመሰግናለን። እሺ ማይ እናመሰግናለን። መልካም ቀን እንግዲህ እናመሰግናለን። እሺ እናመሰግናለን። ሰላም። እሺ አይመራው ዳጊ እንግዲህ የቀረው አሁን ትጓዛታለህ። አይመራው እዚህ ጋር እንደምታዩት ታርሶ ታጭዶ አሁን ደግሞ እየተወቃ ነው ያለው። አዎ እዛ ጋር እየወቁ ነው ያያችሁና ስለዚህ አሁን ከዚህ ስር ነው የምንገባው። ከዚህ ከተራራው ስር ሌላ ታሪክ አለ። ወደዛ ነው የምንጓዘው። እኔ ምን እፉዬ ገላ የሚበቅል ነገር ነው እንዴ? እና ከየት የሚወጣ ይመስላል? ከመሬት የሚወጣ ነው ይመስላል። እንስሳ እሺ በቃ የሚመስል በራሪ ነው አጥቢ ተሳቢ ነው። አይመራው 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 አይመራ አይመራው ጀግና ተናገር አይመራ አይመራው አይመራ ዝም ምንድነው አይመራ አይመራው አይመራ ጦር ቢወረወር አይመራ አይመራው አይመራ ለኛም ላንተም ነው አይመራ አይመራው አይመራው የማሩ ዝናው ማማሩ ሆያ ሆይ የማሩ ዝናው ማማሩ የሚታው ገለ Oh
ዛሬ ተራራ መሃል ነው እየገባን ያለነው። ለማንኛውም ደርሰናል። ይሄው ደርሰናል። ና ዳጊ እስቲ እንኳን ትወጣት ና ይኸው በስተመጨረሻ አብርሃም አሁን ታስታውሰኛል። ሁሌም ቢሆን ከድካም በኋላ የሆነ ነገር አለ። ታያለህ አብርሃም? ደህና ጠራቢ የጠረበ ስንት ዋሻ ሳይቻለሁ እስካሁን። ታያለህ ይሄ ድንጋይ ላንቺ ትደርሽበታለሽ እኮ እንዴ። ዳጊም ይኸው እዛ ጋር ደርሶታል። ዳጊማ እዛ ውስጥ ራሱ መግባት ያቅታል። ኧረ እዚህ ገብቼ ይኸው እዛ ጋር መተኛ ትችላለህ። እስኪ ግባ። ግን ሰያ ይሄ ሁሉ ሀይክ አድርገን ይሄ ሁሉ ተጉዘን ለምን እዚህ ቦታ የመጣንበት ምክንያት ምንድን ነው? አረፍ በሉ እስቲ ከቻላችሁ። ከዚህ በፊት ስንመጣ አብረን ኮረማሽ ስንሄድ የኮረማሽን ታሪክ ነግሬያለሁ። 121 ዓመት አካባቢ ሲያስቆጥር እንዴት እንደተሰራ ከፈረንሳይ ሀገር በግመሎች እንደመጣ ምናምን ነገራችሁ ነበር አይደል? እንጨቶቹም ከትልልቅ ዛፎች ከተለያየ ሀገር ላይ ተቆርጦ እንደመጡ ነው አውርተን። የኢትዮጵያ የትኛውን ክፍል ደግሞ ያን ለመገንባት መዋጮ ማድረጉ ምናምን ነግሬያለሁ። እና እንደዚህ አይነት ዋሻ ደግሞ በጣም ብዙ ቦታ ሳይቻቸዋል ዳጊ አይደል? ወላይታ ስንሄድ ባለፈው አይተናል። ብዙ እናያለን። ይሄ የሸረር ዋሻ ይባላል። በነገራችሁ ላይ ስለተደፈነ ነው። ይሄ ከዚህ እስከ መውጫው ድረስ ወደ 2 ኪሎ ሜትር ያለ እንደ የደፈነው እዛ ጋር የሚታያችሁ ከሆነ ቀዳዳ አለው። በዛ ቀዳዳ ብትገቡ ያስኬዳል መንገድ ማለት ነው። ግን ማንም ገብቶበት አያውቅም። ጉዳዩ መቼ ነው የተከሰተው? ያስገባል ቀዳዳ አለው። ካለስ ድንጋዩን ካነሳሽው ይገባል። ግን የቱ ድረስ እንደሚያስኬድሽ እንትን አይደል። ወደ ታሪኩ ልመልሳችሁ። እንግዲህ ኮረማሽ ከተቋቋመ በኋላ እንግዲህ እንደምታውቁት ከ40 ዓመት በኋላ ጣሊያን ቂም ቋጥራ ከ40 ዓመት በኋላ ያደረገችውን ታውቃላችሁ። እዛኔ በምትመጣ ጊዜ እዛ መሳሪያዎች ነበሩ። እዛ የነበረው መሳሪያ ተደብቆ እዚህ ነበር የገባው። እዚህ በሚገባ ሰዓት እዚህ አካባቢ አጠቃላይ አስተዳዳሪ የነበሩት ራስ አበበ አረጋይ ናቸው። እሳቸው በሚያስተዳድሩበት ዘመን ሰው እዚህ በገባ ሰዓት ጣሊያን ተዋጋ ተብሎ ከዚህ የገባ መሳሪያ ወስድ ነበር። መሳሪያ በሚወስዱበት ሰዓት ሲገቡ ጧፍ ይዘው ነው የገቡት። ጧፍ ደግሞ እንደምታውቁት ቀላጭ ነው እና እዚህ የነበረው ያ ሁሉ መሳሪያ ቦምብ አለ ምን አለ እሱ በሚቀልጥበት ሰዓት ሰውም ምኑም አብሮ እዚህ ተቀብሯል። ስለዚህ ትናንትና ተቀምጦ የነበረ ለዛሬ ሆኖ ዛሬ ተዋግተው ነው ድጋሚ ከጣሊያን ነፃ ያወጣ ነው ማለት ነው። በዛ ምክንያት ነው ሸረር ዋሻ እንደዚህ ሆኖ እንጂ ይሄ ውስጡ እንደነገርኳችሁ በዛኛው ሳይድ ያስወጣል 2 ኪሎ ሜትር ማለት ነው። መሄጃ ስለሌለው ነው በዚህ የመጣ ነው። በፊት በኩል አለው ትንሽዬ ግን ያን ያህል እንደዚህ በቀላሉ የምንገባበት አይደለም። ይሄ በጣም ቀላል ነው ከዛኛው አንፃር ማለት ነው። በጣም ሰዎች ሊመጡ የሚገባው ሊያዩት የሚገባ ከአዲስ አበባ 87 ኪሎ ሜትር ነው የሚርቅ። ቅርብ ነው በጣም የ1 ሰዓት ተኩል መንገድ ነው። እስቲ አሳውሰኝ እንደዚህ አይነት ቦታ በቅርብ ወስጄህ ነበር። እዛ የት ነው ቦታውን? ወላይታ እንደውም እንዲፋፋቴው እንደዚህ ነው። እዛሽ ጋር እቺ እንኳን ትንሽ መሀል ላይ ነበር የሚፈሰው። ያኛው መሀል ላይ ነበር የሚፈሰው። ቦቼና ቦራጎ ይባላል። ዳሞታ ተራራ ጎን ላይ ያለ ነው። 70 ሺህ ዓመት በፊት የነበረ ነው። በበረዶ ዘመን ሰው ልጆች ተጠልለውበታል። ይሄ እንትና ብሔር እንትና ሀገር ሳይሆን የሰው ልጆች ልክ እንደዚህ ተመሳሳይ ነው። ወደ ውስጥ እሱም አለው እየተቆፈረ ነው። ታስታውስታላችሁ። ይሄ ግን ደግሞ ወደ ውስጥ እንግዲህ ከገባችሁ በእርግጠኝነት መሳሪያ አይጠፋም። መሳሪያው ቅርስ ነው፣ ትልቅ ቅርስ ነው ያለን። እዚህ አውጥተው መሳሪያውን ራሱ ይሄን ልክ እንደ ትልቅ እንትን ብንጠቀምበት አሪፍ ነው። ምን ቀረን? ምንም አልቀረንም። ሌላ ወደ ላይ እንወጣለን። ገበሬው ጋር ደግሞ ማን ወርደናል። መውጣታችን አይቀር ከባዱ ወደናልም ወተናልም እንጂ አንዴ ወደ ታች ድጋሚ ደግሞ አሁን አሁን የመጣነው መንገድ ደግሞ እንደግመዋለን። ላይ ደግሞ ገና አለ ቪውን አላሳየኋቸው። የሚገርም የሚደንቅ ቪው አለ። አይመራው 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 አይመራ አይመራው ጀግና ተናገር አይመራ አይመራው ጦር ቢወረወር አይመራ አይመራው አይመራ ለኛንተ አይመራ አይመራው አይመራው ያማሩ ዘናው ማማሩ ሆያ ሆያ ያማሩ ዘናው ማማሩ የሚታው ገለ እስቲ ደግሞ ሞክራት
ሰላም ለእናንተ ይሁን። እንዴት አላችሁ? እንዴት ናችሁ? ወደ ደቦ እስቲ አንዳችሁ እንዴት ነኝ? ወንድም ራይዞ አባቴ ገበሬ እኔ ከተማ ልጅ አባቴ ገበሬ ሁላችንም የገበሬ ልጆች ነን። ሳያ እንዴት ነው? እስኪ ያሳየኝ ዳጊ ቀስ እያልክ ምን ከነ ስራ ስሩ ነው እንደዛ የምትወጣው? ልክ ቦታው እኮ እያዳለጠ እዛው አለበት። ልክ ነኝ አይደል? እስካሁን አስተካክላለሁ ከአሁን በኋላ ይኸው ሰያ ወይ በእግርህ እኮ ረጋገጥኩ እንዳለ ና ወደ ኋላ ተመለስ። እሺ ያልታጨደውን እንዳለ እሺ። ብዙ አበላሸን እንዴ? አልተበላሸም አይደል? ያው ጋሽ የሰሯት እሺ ያው በሬ ሰያ በእግርህ ነው እንደምታጭደው። ያው በሬ ያው በሬ ያው በሬ ያው በሬ ያው በሬ እህመነው 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 አርገው መሸጥ እህመነው 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 እያሃ ያመናል በለው ያመናል በለው እያሃ ያመናል በለው እያሃ ያመናል በለው። በጣም ነው የምናመሰግነው። እህላችሁን ይባርክላችሁ። በጣም እናመሰግናለን። በርቱ እንግዲህ። እናመሰግናለን። በርቱልን። መልካም ምሽት። እቺን እንለፋት። እቺን ማውጣት አለ አይመራው አይመራው ጀግና ተናገር አይመራው ጦር ቢወረወር አይመራው ለእኔም ላንተም አይመራው የማሩ ዝናው ማማሩ ሆያ ሆይ የማሩ ዝናው ማማሩ የሚታው ገለ